እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ይህንን አይነቱ ይዤ መጥቻለሁኝ። እንግዲህ ተጠቀሙበት ማለት ነው። ሴቶች እንግዲህ ጸጉራችሁ ዘንፈልፈልፈልፈል ብሎ ያው እንግዲህ ከጆሮአችን በታች ወረድ ብሎ ከዚያም ደግሞ ከትከሻችን ሲደርስ ከትከሻችን ደግሞ ወደ ወገባችን እያለ ወረድ እያለ እየሄደ ነው። እንግዲህ አልሐምዱሊላህ ነው የሚባለው። ግን እኮ ያልሰራ ነው ነገር የለም። ለጸጉራችን ያልገዛ ነው ቅባት የለም። ያልሰራ ነው ጸጉራችን ላይ ያላረፈ ነገር ምን አለ? ጨረስ ነው። ለነገሩ ውጭ ዓለሙ ላይ ስላለን እኮ ነው። ኢትዮጵያ ቢሆን እኮ እንደዛ አናደርገውም። እንኳን እንዲህ ልናደርገውና ልንበላው ራሱ ከባድ ነው ኢትዮጵያ ላይ ቢሆን። ግን በውጭ ዓለም ላይ ብዙ ነገሮችን አደረግን። ዋናው ነገር ማለት ነው ይሄ ምን መሰላችሁ? ተልባ፣ አብሽ፣ ሩዝ ነው። ከዚያ ፈላ ውሃ ላይ እንደዚህ ትጨምራላችሁ። ፈላ ውሃ ላይ በደንብ ይተከተካል። በደንብ አንተክትኩት። ሌላ ነገር አትጨምሩ። ጫው እንዳትጨምሩ አደራ። የምታረጉት ሩዙን ንጹህ ውሃ ላይ ሩዙን፣ አብሹን፣ ተልባውን ታደርጉና እንደዚህ ይንፈቀፈቃል። ከዚያም በኋላ ታጠሉታላችሁ። ይጠለለውን ትቀቡታላችሁ ማለት ነው። ያንን ደግሞ የተረፈውን ፍጩት በመፍጫ ጥሬውን ማለት ነው። ፍጩት። ፍጭት ታድርጋችሁ ደግሞ እሱን በሌላ ቀን ተቀቡት፣ ወይም ከሻምቦ ጋር ደባልቁት ማለት ነው። ከሻምቦ ጋር ብደባልቁት ራሱ አሪፍ ነው። ግን በትንሹ አድርጋችሁ ሞክሩ፣ ጀርቡ። መጀመሪያ አንድ ነገር መሞከር ስትፈልጉ አታብዙት ማለት ነው። እኔ የምነግራችሁ ነገር አታብዙ። እኔ ብዙ ጊዜ ስለከሰርኩ ነው። በብዛት ስትገዙት ራሱ ቅባት እንኳን ስትገዙ ማለት ነው ከሱቅ ትንሿን እቃ ግዙ። የምትፈልጓትን ነገር ሞክራችሁት ከተስማማችሁ ይቀጥላል፣ ካልተስማማችሁ ደግሞ አይቀጥልም ማለት ነው። አሁንም ይሄንን ማክስ ስትሰሩ መጀመሪያ በትንሹ አድርጋችሁ ሞክሩ። እየተስማማችሁ ከሄደ ደግሞ ባንዴ አይደለም የሚስማማችሁ። ቢያንስ ለወር፣ ለሁለት ወር፣ ለአራት ወር፣ ለአምስት ወር ያህል ተጠቀሙት። በቶሎ አይደለም ልዩነቱ እንትን ያለ የሚኖረው ማለት ነው። አንድ ነገር ስትጠቀሙ ቢያንስ ለወር እንኳን ቢያንስ በስምንት ቀን እያለጋችሁ ለወር እንኳን መጠቀም። ትንሽ ለውጥ ካያችሁበት ደግማችሁ መቀጠል ነው። ግን ለውጥ ከሌለው እየባሰበት ከሄደ ያንን ነገር ማቆም ማለት ነው። እና እንግዲህ እኛ ሴቶች ለጸጉራችን በጣም እንሞት የለ። ጸጉር ቢኖረን ያስደስተናል። ማንም ቢሆን የሚጠላ የለም፣ ወንድም ሴትም። ወንዱ ራሱ እያሳደጋለ እንዴ! ወንዱ ራሱ እኮ ዝንፍልፍል እንዲህ የሚሲል ጎንበስ ቀና ሲል እኮ ዝንፍል የሚል ጠጉር እኮ ያለው ልጁ ነው ያሉት፣ እንደ ሴት ማለት ነው። እና እንኳን ሴቶቹ ደግሞ የሴት ልጅ ውበት ምኗ ነው? ጸጉሯ ነው። በጣም ምንም መልክ የሌለን ሴት ጸጉር ካለን እናምራለን ማለት ነው። እና ውበት ይሰጠናል። እንግዲህ እየለፋን ነው። እስቲ ቢያድግልንና ዝንፍልፍል ቢልልን እያልን ነው። ተጠቀሙት፣ ዞሮ ዞሮ ተጠቀሙት ማለት ነው። ጸጉራችሁን ደግሞ ቶሎ ቶሎ አትታጠቡ ሴቶች። ቶሎ ቶሎ መታጠብ እንትን ይላል። ቢያንስ በሳምንት አሁን እኛ መዳን ቤት ነን፣ ምን እንጠቀማለን? ምንም የምንሰራው ነገር ስለሌለ በሳምንት አንድ ጊዜ፣ በ5 ቀን አንድ ጊዜ። እኛ እኮ እዚህ ሀገር ጸጉራችን የሚያልቀው ሀገር ደህና ሆኖልን እዚህ ሀገር ስንመጣ ደግሞ ይቀየራል ማለት ነው። አንደኛ ውሃው ነው። ሁለተኛው ደግሞ ቶሎ ቶሎ ስለምንታጠበው ሻምቦ ደግሞ ይበጣጥስብናል። ለዚያ ነው ሻምቦ ደግሞ ስትታጠቡ አታብዙ። ትንሽ እያርጋችሁ ጸጉራችሁን አሸታሸት። ደግሞ ስታሹ ይሄ ጭቡስቡስ ነገር አይደለም። በስነ ስርዓት ጸጉራችሁን ይዛችሁ ወደታች ነው እንጂ ይስብርብር እንዲል አታድርጉት። እንደዛ አድርጋችሁ መጠቀም አለብን። ያው እንግዲህ እዚህ ሀገር ስንመጣ በጣም የሚስማማቸውም አሉ። ለነገራችን ላይ ብዙዎቹ ደግሞ ጸጉራቸው በደንብ ቆንጆ ይሆንላቸዋል። አንዳንዶቻችን ደግሞ ጥስጥስ እያለ መሆኑን የሚያጣብናል ማለት ነው።